በደብረ ማርቆስ ከተማ በተፈጸመው ኦፕሬሽን ያገዛዙ ታማኝ አገልጋይ ተገደለ። በደብረ ማርቆስ ከተማ ዙሪያ የሚንቀሳቀሱ የፋኖ ኃይሎች በተደጋጋሚ በከተማዋ ሰርገው በመግባት ጥቃት እየፈጸሙ እንደሚገኙ ይታወቃል። በወሎ ቀጠና በተደረገ ተጋድሎ ከፍተኛ ጉዳት አስተናግደው ኮምቦልቻ ሆስፒታል የገቡ ቁስለኛ ወታደሮች ቁጥር 53 መድረሱ ታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ብልጽግና ፋኖ በሚያስተዳድርባቸው በበርካታ ቦታዎች የኔትወርክና የኢንተርኔት አገልግሎት ሙሉ ለሙሉ ማቋረጡ ተነገረ። የፋሽስቱ የብልጽግናው አገዛዝ ከኦሮሚያ ብሔረሰብ ዞን ተጨማሪ የገዳይ ሰራዊት ተባባሪ አካላትን በማወያየት ወደ ሸዋ ለማስገባት ከፍተኛ ጥረት እያደረገ እንደሚገኝም ተመላክቷል። የአገዛዙ ወታደሮች ከኦሮሚያ ክልል ለ8 ቀናት ያህል በመጓዝ ፋኖን መቀላቀላቸው ተሰምቷል። ከኢትዮጵያ ድንበር አቅራቢያ ደቡብ ሱዳን ውስጥ ሆስፒታል ላይ የአየር ጥቃት ተፈጸመ። ደቡብ ሱዳን ከኢትዮጵያ ጋር ከምትዋሰንበት ድንበር አቅራቢያ በሚገኝ ግዛት ውስጥ የአየር ጥቃት ከተፈጸመ በኋላ ቁጥራቸው በውል ያልታወቀ የእርዳታ ሰራተኞች የደረሱበት እንዳልታወቀ ኤምኤስኤፍ አስታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ጥር 28 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ እያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በደብረ ማርቆስ ከተማ በተፈጸመ ኦፕሬሽን ያገዛዙ ታማኝ አገልጋይ ተገደለ። በደብረ ማርቆስ ከተማ ዙሪያ የሚንቀሳቀሱ የፋኖ ኃይሎች በተደጋጋሚ ወደ ከተማዋ ሰርገው በመግባት ጥቃት እየፈጸሙ እንደሚገኙ ይታወቃል። በምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ወታደራዊ አመራር ሰጭነት ጥር 27 2018 ዓ.ም ወደ ምስራቅ ጎጃም ዞን ደብረ ማርቆስ ከተማ ልዩ የከተማ ኦፕሬሽን በመፈጸም የአገዛዙ አገልጋይ ራሱን የሰላም አስከባሪ ኮማንዶ ፖስት ብሎ በሰየመው በዞኑ የአድማ ብተናና የሚሊሻ እንዲሁም ህዝባዊ ፖሊስ አሰልጣኝ የነበረ ግለሰብ እርምጃ ተወስዶበታል። መቶ አለቃ በየነ ጌትነት የተባለ ባንዳ ደብረ ማርቆስ ከተማ በተለምዶ አባ ብዙነህ ጉድ ተብሎ በሚጠራው አካባቢ በፋኖ ኃይሎች እስከ ወዲያኛው ተሸኝተዋል። በወሎ ቀጠና በተደረገ ተጋድሎ ከፍተኛ ጉዳት አስተናግደው ኮምቦልቻ ሆስፒታል የገቡ ቁስለኛ ወታደሮች ቁጥር 53 መድረሱ ታውቋል። ከኮምቦልቻ 2 የጦር ሄሊኮፕተሮች የቆሰሉ አመራሮችና መስመራዊ አዋጊዎችን ጭነው መውሰዳቸውንም ጭምር ምንጮቹ ተናግረዋል። ዛሬ ጥር 28 2018 ዓ.ም 6 ሰዓት ተኩል ላይ ኮምቦልቻ ከተማ ያረፉት 2 የጦር ሄሊኮፕተሮች ከፍተኛ ወታደራዊ አዛዦችና መስመራዊ አዋጊዎችን ጨምሮ ከ47 በላይ ቁስለኛ ወታደሮችን ወደ አዲስ አበባ ጭነው መብረራቸውም ታውቋል። የወግዲ ወረዳ ሆስፒታልና ጤና ጣቢያዎች ማስተናገድ ከሚችሉት በላይ በቁስለኛ ወታደሮች ተጨናንቀው እንደሚገኙም ተመላክቷል። ትናንት አመሻሹን ከፍተኛ ቁጥር ባለው የከባድ መሳሪያ ሽፋን እንዲሁም የድሮን ክትትል በሚደረግለት ሰራዊት የታጀበ በመቶዎች የሚቆጠር ቁስለኛ ወታደር ወደ ደሴና ኮምቦልቻ መግባቱም ተሰምቷል። በተመሳሳይ ዛሬ ማለዳ በርካታ ቁስለኛ ወታደሮች ወደ ደሴና ኮምቦልቻ የተወሰዱ ሲሆን በደሴ ከተማ ከ74 በላይ ወታደሮች ሕክምና እየተደረገላቸው እንደሚገኝም ጭምር ተገልጸዋል። በኮምቦልቻ ከተማ በተመሳሳይ ዛሬ ከተወሰዱት ቁስለኞች ጋር በድምሩ 53 ወታደሮች ሕክምና እየተደረገላቸው እንደሚገኝ ተጠቁሟል። በተጨማሪም እኩለ ቀን ላይ 2 የጦር ሄሊኮፕተሮች ከ47 በላይ ቁስለኞችን ጭነው ወደ አዲስ አበባ መብረራቸው ታውቋል። በሁለቱ ሄሊኮፕተሮች ተጭነው ከተወሰዱት ቁስለኞች መካከል የሰሜን ምስራቅ እዝና የ11ኛ እዝ እንዲሁም የአየር ወለድ ኮማንዶ መምሪያ ከፍተኛ አዛዦች እንደሚገኙበት ተመላክቷል። ብልጽግና ፋኖ በሚያስተዳድርባቸው በርካታ ቦታዎች የኔትወርክና የኢንተርኔት አገልግሎት ሙሉ ለሙሉ ማቋረጡ ተሰምቷል። የፋሽስቱ የብልጽግና አገዛዝ ከኦሮሚያ ብሔረሰብ ዞን ተጨማሪ የገዳይ ሰራዊት ተባባሪ አካላትን በማወያየት ወደ ሸዋ ለማስገባት ከፍተኛ ጥረት እያደረገ እንደሚገኝም ተመላክቷል። በመሆኑም በአውደ ውጊያ የተሸነፈው የብልጽግናው ኃይል በሸዋ ቀጠናዎች ፋኖ በተቆጣጠራቸው አካባቢዎች ሁሉ የኔትወርክና የኢንተርኔት አገልግሎት ማቋረጡን የመረጃ ምንጮች ተናግረዋል። የአገዛዙ ወታደሮች ከኦሮሚያ ክልል ለ8 ቀናት በመጓዝ ፋኖን ተቀላቀሉ። አገዛዙ በአማራ ሕዝብ ላይ እያደረሰው ያለውን ግፍ የተረዱ ናትናኤል ማስተዋል፣ ሃይማኖት ሞላና ደረጀ መኳንንት የተባሉ የአገዛዙ ወታደሮች በዛሬው ዕለት
ከኦሮሚያ ክልል ፍቼ ከሚገኘው 6ኛ እዝ 52ኛ ክፍለ ጦር የአፋብን ቴዎድሮስ እዝን የተቀላቀሉ ሲሆን በርካታ ጥይትና ሌሎች ወታደራዊ ቁሳቁስን ይዘው ፋኖን ተቀላቅለዋል። በአበል ወረዳ ቴዎድሮስ 34ኛ ክፍለ ጦርን የተቀላቀሉት ወታደሮቹ አገዛዙ በአማራ ሕዝብ ላይ እያደረሰው ያለውን ዘርፈ ብዙ ጥቃት መረዳታቸውንና እስካሁንም በተሳሳተ መንገድ የቆዩ መሆናቸውን ገልጸው ከፋኖ ጎን ተሰልፈው ለመታገል ቁርጠኛ መሆናቸውን ተናግረዋል። ወደ ሌሎች መረጃዎች ስናልፍ ከኢትዮጵያ ድንበር አቅራቢያ ደቡብ ሱዳን ውስጥ ሆስፒታል ላይ የአየር ጥቃት ተፈጸመ። ደቡብ ሱዳን ከኢትዮጵያ ጋር ከምትዋሰንበት ድንበር አቅራቢያ በሚገኝ ግዛት ውስጥ የአየር ጥቃት ከተፈጸመ በኋላ ቁጥራቸው በውል ያልታወቀ የእርዳታ ሰራተኞች የደረሱበት እንዳልታወቀ ኤምኤስኤፍ አስታውቋል። በደቡብ ሱዳን ጆግሌ ግዛት ውስጥ በሚገኘው በድንበር የለሽ የሐኪሞች ቡድን ኤምኤስኤፍ የሚመራው ሆስፒታል ማክሰኞ ምሽት ላይ በደቡብ ሱዳን መንግስት ኃይሎች የአየር ጥቃት ተፈጽሞበታል ሲል የእርዳታ ድርጅቱ አስታውቋል። ጆግሌ ግዛት ውስጥ ፒሪ በተባለ ስፍራ በሚገኝ የጤና ተቋም ላይ በተመሳሳይ ቀን ማንነታቸው ባልታወቁ ታጣቂዎች በተፈጸመ ሌላ ጥቃት ዝርፊያ ተፈጽሞ ተቋሙ ለአካባቢው ማህበረሰብ ጥቅም የማይሰጥ እንዲሆን ተደርጓል ሲል ኤምኤስኤፍ ገልጿል። ባልደረቦቻቸው ጥቃቱን በመፍራት ከማህበረሰቡ ጋር አካባቢውን ለቀው በመሸሽ ምን እንዳጋጠማቸውና የት እንዳሉ እስካሁን አይታወቅም ሲል የሕክምና ተራድኦ ድርጅቱ አስታውቋል። ይህም ከሱዳን ተለይታ አዲስ ሀገር በሆነችው ደቡብ ሱዳን ውስጥ የእርስ በርስ ጦርነት መልሶ እንዲያገረሽ ያደርጋል በሚል ስጋት ፈጥሯል። ከፍተኛ የምግብ እጥረት ካለባቸው የደቡብ ሱዳን ክፍሎች መካከል አንዱ በሆነው በጆግሌ ውስጥ ከፍተኛ የጤና አገልግሎት ፍላጎት ያለ ሲሆን ካለፈው ታህሳስ ወር ወዲህ በተካሄደው ውጊያና የአየር ድብደባዎች 280 ሺህ የሚገመቱ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ገልጿል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።